መሪ አዳኙ የአሜሪካ ጦርም ቬንዙዌላን እርቃኑን ያስቀረው የአሜሪካ ኮማንዶው አሜሪካ ሀያል ሀገር መሆኗ እሙን ነው። አሜሪካ ሁሉም የዓለም ሀገራት ቢደመር እንኳን መቆጣጠር አስቸጋሪ ነው። ምክንያቱም የአሜሪካ ኃይል ቀድማ መንቃቷ ነው። ከዚህ በኋላ ቀሪው ዓለም ምንም ቢያደርግ እንኳን ከአሜሪካ ቁጥጥርና የበላይነት መውጣት የሚችል አይመስልም። ዓለም ጫፍ እስከ ጫፍ የሚገበያየው አሜሪካ በነፃ በምታትመው ዶላር መሆኑ ኃያልነቷ ገና ብዙ ዘመን እንደሚሻገር ማሳያ ነው። አሜሪካን መጋፈጥ፣ አሜሪካን መቃረን ከፍ ያለ ዋጋ እንደሚያስከፍል የሰሞኑ ትዕይንት ማሳያ ነበርም። ቬንዙዌላ ሳትዋጋ ሳትከጀላት እንደተኛች መሪዋን ተዘርፋለችም። አሁን ኒኮላስ ማዱሮን አሜሪካ እስር ቤት ውስጥ ገብተዋል። ለመሆኑ ይህንን ኦፕሬሽን ማን ሰራው? ይህንን ኦፕሬሽን ካካሄዱት ዴልታ ፎርስ የሚባሉት በዓለም ላይ እጅግ አደገኞቹ ኮማንዶዎች ናቸው። ስለዚህ ሚስጥራዊ ጦርነት ያለን እስከ መጨረሻው ድረስ አብራችሁን ቆዩም። Special Forces Operational Detachment Delta, or Delta Force, remains cloaked equally in official secrecy and popular legend. የአሜሪካ የመጀመሪያው ጉልበት ኢኮኖሚዋ ነው፣ ዶላሯ ነው። በዶላሯ በሀብቷ አቅም ፈጥራለችም። ይህ አቅም ደግሞ ዓለም ግራ ቀኝ እየዞረች እንድትገዛ እያደረጋት ይገኛል። አሜሪካ ኢኮኖሚዋን ተጠቅማ እውቀት ያላቸውን የዓለም ሕዝቦች ትሰበስባለችም። ጥቁር፣ ነጭ፣ ሴት፣ ወንድ ሳትል ብቃት ያላቸውን አእምሮ ያላቸውን ትሰበስባለችም። አሜሪካ ያደገችው በእውቀት ነው። እነዚህ ሰዎች በአሜሪካ ውስጥ ተቋማትን ገንብተዋል። መሪ ቢቀያየር የማይለወጡ ተቋማት አሉ። ከእነሱ መካከል ሲአይኤ አንደኛው ነው። ሲአይኤ መረጃ ነፍናፊ ቡድን ነው። የቡድን መረጃ ነፈንፋል፣ ጉዳዩን አስቀድሞ ይገላል። ከዚያም እጅግ የሰለጠኑ ጸረ ሽብር ቡድኖች በተግባር ገብተው ይፈጽሙታል። ቬንዙዌላ የሆነባት ይኸው ነው። በአውሮፓውያኑ 1977 የተመሰረተውና ዋና የጦር ሰፈሩ አሜሪካ ሰሜን ካሮላይና ግዛት ፖርት ብራንግ ውስጥ የሆነው ዴልታ ፎርስ ልዩ ኮማንዶ ቡድን በዓለም ላይ ካሉ ኃያልና ሚስጥራዊ ወታደር ክፍሎች መካከል አንዱ ነው። ዴልታ ፎርስ በአሜሪካ ሰራዊት የልዩ ዘመቻዎች እዝ ስር ሆኖ የሚታዘዘው በሰራዊቱ የጋራ ልዩ ዘመቻዎች እዝ ነው። ይህ ቡድን ከዴልታ ፎርስ በተጨማሪም ፈርስት ስፔሻል ፎርስ ኢምፕሬሽናል ዲፓርትመንት ዴልታ የሚል ስምም አለው። ይህ ወታደራዊ ቡድን የተቋቋመው የብሪታንያ 22ኛው ልዩ የአየር ኃይል አገልግሎት ክፍል አወቃቀርን መሰረት በማድረግ በኮሎኔል ቻርልስ ቤኩዊዝ አማካኝነት ነው። ዴልታ ፎርስ በሚያከናውናቸው ጥብቅ ሚስጥራዊ ዘመቻዎችና ባለው ተፈላጊነት ምክንያት ቡድኑ እንደየሁኔታውና ተልዕኮው የተለያዩ ስያሜዎች ሲሰጡት ቆይተዋል። ይህ ልዩ ኃይል በአሜሪካ ባለበት የተመዘገበ ነው። በምድራችን ላይ ከሚገኙ ወንድና ሴት መለዮ ለባሾች በሙሉ እንደዚህ ልዩ ኃይል ተፈሪነትና ዝናን ያተረፈ አለ ብሎ ማሰብ ያዳግታል። ወታደሮቹ በምድራችን ላይ ካሉ ማንኛውም ምህዳር ውስጥ ማለትም በመሬት፣ በባህር፣ በአየር፣ በከተማ፣ በበረሃ፣ በጫካ፣ በትልቅ ባህር፣ በዋሻና እዚህ ላይ ባልተጠቀሱ ሌሎች ቦታዎች በሙሉ ተመሳሳይ በሆነ ጥንካሬና ብቃት የተሰጣቸውን ግዳጅ በሚገባ መፈጸም ይችላሉ። ታዲያ በመላው ዓለም ዙሪያ ስማቸውን ያገነነው ብቃታቸው በነፃ የተገኘ አይደለም። ይልቁንስ በምድራችን ላይ ከሚገኙ ወታደራዊ ተቋማት በሙሉ በየትኛውም በማይገኝ ስልጠና በሚገኝ እንጂም። የአሜሪካ ሰራዊት ያወጣቸው መረጃዎች እንደሚያሳዩት ዴልታ ፎርስን ለመቀላቀል በማሰብ ስልጠና ከጀመሩት መካከል 80 በመቶ የሚሆኑት ስልጠናው መጨረስ ተስኗቸው ይወድቃሉ። ማንኛውም ወታደር ይህን ቡድን ለመቀላቀል ልምምድ ከመጀመሩ በፊት 50 ፑሽአፕ፣ 50 ሴትአፕ በ2 ደቂቃ ውስጥ እንዲሁም ቢያንስ 6 ፑልአፕ መስራት እንደሚችል ማሳየት አለበት ይባላል። ወታደሮቹ እነዚህን ቅድመ ሁኔታዎች አሟልተው ወደ ዋናው ልምምድ የሚገቡ ከሆነም ገሃነምን በጨረፍታ ለመጎንጨት ዝግጁ መሆን አለባቸው። እንዲሁም በስልጠናው መጨረሻ ያለውን ሳምንት የገሃነም ሳምንት ሲሉ መሰየማቸው ለዚሁ ማረጋገጫ ሳይሆን አይቀርም። ለሁለት ዓመት ተኩል ያክል በሚዘልቀው ልምምድ ምልምል ወታደሮቹ በአካላዊና ስነ ልቦናዊ ብቃታቸውን የሚያዳብሩ ስልጠናዎችን እንዲሁም በምድር በአየርና በባህር ላይ የሚደረጉ ዘመቻዎችን በብቃት ለመፈጸም የሚያስችሏቸውን ጠንካራ ልምምዶችን ይወስዳሉ። ከመሰረታዊ የዋና ልምምድ አንስቶም እጅና እግርን ታስሮ ውሃ ውስጥ እስከ መወርወር የሚደርሱ ስልጠናዎችን ይወስዳሉ። በተጨማሪም ወታደሮቹ በጫካና በበረሃ ውስጥ የሚፈጸሙ ዘመቻዎችን በብቃት ለመወጣት የሚያግዟቸውን ስልጠናዎች ወደ ተለያዩ የዓለማችን ክፍሎች በመጓዝ ይወስዳሉ። በስልጠና መርሃ ግብር መገማደጃ አካባቢ ደግሞ የገሃነም ሳምንት የሚሉትን እጅግ ከባድና አሰቃቂ የስልጠናው ክፍል ይጠብቃቸዋል። 5 ቀን ተኩል በሚረዝመው በዚህ የስልጠናው ጊዜም ወታደሮቹ በቀን ከ4 ሰዓት በላይ እንዲተኙ አይፈቀድላቸውም።
በዚህ መንገድ የሰለጠኑት ኃይሎች ናቸው በሰዓታት ውስጥ አንድን የሀገር መሪ አንጠልጥለው መውሰድ የቻሉትም። አሜሪካ ለወራት ያቀደችውን ፕሬዝዳንት ኒኮላስ ማዱሮን የመያዝ ዘመቻ ተግባራዊ ስታደርግ ካሏት ዘመናዊ አውሮፕላኖች፣ ሄሊኮፕተሮች፣ ድሮኖችና የጦር ሰራዊት አካላት ምርጦቹን ያሰለፈችው ከፊት ነበር። አሜሪካ በምርጥ ተዋጊዎች የሀገር መሪ ስትገልና ስትይዝ ይህ የመጀመሪያው አይደለም። ከዚህ ቀደም ወዳጆቿን አስተባብራም በኢራቅ ላይ ወረራ ፈጽማም የፕሬዝዳንቷን ሳዳም ሁሴንን አንገት ለገመድ አድርጋለችም። በሰሜን አፍሪካ የነዳጅ ባለጸጋ ሀገር ሊቢያ ውስጥ የሚንቀሳቀሰውን ውስጣዊ ተቃውሞ ተገን አድርጋ ከአጋሮቿ ጋር የአየር ድብደባ በማድረግ ሙአመር ጋዳፊ በተቃዋሚዎቻቸው እንዲገደሉ አድርጋለችም። አሁን ደግሞ ለአስርታት ጥርስ ነክሳበት በተደጋጋሚ መፈንቅለ መንግስት ስትፈትናት ቆይታ በግልጽ ወረራ መሪዋን ከመኝታ ክፍላቸው ቀስቅሳ ከአቴና እጃቸው ውስጥ አስገብታ ወደ ኒውዮርክ አግዛቸዋለችም። የማዱሮ ዕጣ ፈንታ ከሳዳምና ከጋዳፊ ይለይ እንደሆነ ወደፊት የሚታይ ይሆናል። ዴልታ ፎርሶቹ ስራቸውን በሚገባ ሰርተዋል። ከዚህ በኋላ የትራምፕ ድርሻ ነው። እሳቸው የሚወስኑት ውሳኔ ይሆናል። ዴልታ ፎርሶች የተደከመባቸውን ያክል አስመስክረዋል። ትራምፕ ምን አይነት ጀግኖች ናቸው ሲሉ ኮርተውባቸዋል። እዚህ ቡድን ውስጥ የሚገቡት ወታደሮች እጅግ በጣም ጠንካሮችና ጽኑዎች ናቸው። በስልጠና ወቅት በየቀኑ ለ20 ሰዓታት ያክል የሰው እጅን አእምሮና ሰውነት የመጨረሻው ደረጃ ድረስ የሚፈታተኑ እንቅስቃሴዎችን እንዲያደርጉ ይገደዳሉ። ምልምሎቹ ለተከታታይ 5 ቀናት ያክል በቀን ለ20 ሰዓታት ያክል ሲሮጡ፣ ግንድ ሲሸከሙ፣ ሲዋኙ፣ አሸዋና ጭቃ ላይ ሲንከባለሉ፣ ጀልባ ተሸክመው ሲጓዙ ውለው የተቀረችውን 4 ሰዓታት ጋደም ይሉባታል። በነገራችን ላይ ስልጠናውን ከሚጀምሩት መካከል ይህንን የገሃነም ሳምንትን የሚያልፉት 25 በመቶ ብቻ የሚሆኑት ምልምሎች ናቸው። አብዛኞቹ ወታደሮች ስልጠናቸውን አቋርጠው የሚወጡትም በዚህ ጊዜ ነው። ታዲያ እንደዚህ ያለውን ከባድ ስልጣን አልፈው የሚመረቁት ግን በመላው ዓለም በየሄዱበት ለማመን የሚከብድ ታምረኛ ጀብድ ይፈጽማሉ። ቬንዙዌላ ላይ ያሳዩትም ይህንኑ ነው። አሜሪካ ለወራ ስትጠነስሰው የነበረው የቬንዙዌላው ዘመቻ ከምድር፣ ከአየር፣ ከህዋና ከባህር ላይ ክትትል ሲደረግበት የነበረ ሲሆን ስኬታማ እንዲሆን የሚያስፈልገው ነገር የቀረበለት ተልዕኮ ነበር። ፕሬዚዳንቱና የአሜሪካ ባለስልጣናት ሌሊቱን ቁጭ ብለው በቀጥታ ሲከታተሉት የነበረ ዘመቻ ነው። የዚህ ዘመቻ ዋነኛ ግብ አሜሪካ በጽና በጦር መሳሪያ ወንጀሎች በተደጋጋሚ ስትከሳቸውና ስትዝትባቸው የነበሩት የቬንዙዌላን ፕሬዚዳንት መያዝ ነበር። እንዳቀደችው ይዛቸዋለችም። ቡድኑ የተለየ ትኩረት የሚያደርገው ከባድ ጉዳት ሊያስከትሉ ይችላሉ በሚባሉ ከፍተኛ ዋጋ በሚሰጣቸው ተልዕኮዎች ላይ ሲሆን ቀዳሚ ኃላፊነቱ ደግሞ የጸረ ሽብር ዘመቻዎች፣ ታጋቾችን ማላቀቅ፣ ሽብርተኞችን ማስወገድና መያዝ እንዲሁም የተለያዩ የቅኝት ስራዎችን ማከናወን ነው። የዴልታ ፎርስ ቡድን አባላት በተጨማሪም ከፍተኛ ባለስልጣናትንና ስመጥር ሰዎችን ለመጠበቅ መደበኛ ባልሆኑ ውጊያዎች ውስጥ በብቃት እንዲሳተፉ በፈንጂዎች አጠቃቀም በስውር ወደ አንድ ቦታ በመግባትና ባለሞ ተኳሽነትም ሰልጥነዋል። ቡድኑ ከተመሰረተ ጀምሮ ያካሄዳቸው አብዛኞቹ ዘመቻዎች እስካሁንም ድረስ በሚስጥር ተይዘዋል። በመገናኛ ብዙሃን ዘገባዎች ውስጥም ከተካተቱት የተወሰኑት ብቻ በጊዜ ሂደት ውስጥ ይፋ ሆነዋል። ነገር ግን ስለ ዘመቻዎቹ ከባለስልጣናት ከሚሰጡ ትልቅ መረጃዎች ውጪ ሌላው በጥብቅ ሚስጥርነት የሚጠበቅ ነው። ቢቢሲ ከሰሞኑ ስለ ዴልታ ፎርስ ባወጣው መረጃ ላይ ይህ ኃይል በሚስጥራዊ መንገድ ሰርቷቸዋል ስላላቸው የተወሰኑ ኦፕሬሽኖች ይፋ አድርጓል። ከእነዚህ መካከል የዴልታ ፎርስ ዘመቻዎች ዋና ዋናዎቹ የሚከተሉት ናቸው። ኦፕሬሽን ኤብል ክላው በኢራን ውስጥ የታገቱ አሜሪካውያንን ለማስለቀቅ የተካሄደ ዘመቻ ነው። ነገር ግን በውስጡ 8 አሜሪካውያን በመገደላቸው የከሸፈ ተልዕኮ ተብሏል። ይህ ለዴልታ ፎርስ ጥቁር ታሪክ ነው። ዴልታ ፎርስ ዓላማውን የሚፈጽመው ከጥላትም ከወገንም ብዙ ሰው ሳይሞት ነው። ሆኖም ይህ ኦፕሬሽን ግን ስንት አሜሪካውያን ሙተውበታል። ኦፕሬሽን አርጀንት ፊውሪ በካሪቢያ ደሴት ግሪናዳ ውስጥ በሚገኝ ሪችመንድ ሂል በሚባል እስር ቤት ውስጥ የሚገኙ ሰዎችን ለማላቀቅ የተካሄደ ዘመቻ ነው። ይህም ተሳክቷል። ኦፕሬሽን ጀስት ኮስ በፓናማ ላይ ወረራ በመፈጸም ጀነራል አማኑኤል ኑራጋን በመያዝ የ35,000 አሜሪካውያንን ደህንነት ማስጠበቅ ተልዕኮው ነበርም። የባህረ ሰላጤው ጦርነት ኢራቅ ኩዌትን በመውረሯ አጋሮቿ ጋር የሳዳም ሰራዊትን በማሸነፍ ኩዌትን ነጻ የማውጣት ዘመቻ ነበርም።
አንደኛ ኦፕሬሽን ጎቲክ ፐርሰንት በሶማሊያ ዋና ከተማ ሞቃዲሾ ውስጥ የአሜሪካ ሄሊኮፕተሮች ተመተው በወደቁበት ጊዜ የተካሄደ ዘመቻ ነው። ሁለተኛ የቶራ ቦራ ጦርነት ኦሳማ ቢንላደንን ለመያዝ ወይም ለመግደል አፍጋኒስታን ውስጥ የተካሄደ ዘመቻ ነው። ሶስተኛ ኦፕሬሽን ሬርዶውን ሳዳም ሁሴን የተደበቁበትን ቦታ በመለየት ለመያዝ የተካሄደ ዘመቻ ነበር። አራተኛ ኦፕሬሽን ጁፒተር ሺልድ በሊቢያ ውስጥ በተካሄደው የአሜሪካ ኤምባሲ ላይ ጥቃት ተፈጽሞ አሜሪካውያንን ለማዳን የተካሄደ ዘመቻ ነው። አምስተኛ ኦፕሬሽን ብላክ ስዋን ኃያሉን የሲናልዋ የእጽ ዝውውር ቡድን መሪ ሆነው ዮዋኪን ኤልቻፖ ጉዝማን የተያዘበት ዘመቻ ነበር። ስድስተኛ ኦፕሬሽን ካይላ ሙለር የአይኤስ ቡድን መሪ ሆነው አቡበክር ኤል በአግዳዲ ሶሪያ ውስጥ የተገደለበት ዘመቻ ነው። ይህ ቡድን አልፎ አልፎ በአሜሪካና በመካከለኛው ምስራቅ ኦፕሬሽኖችን አካሂዷል። ዋና ዓላማው መሪዎች ላይ ሲሆን ኦፕሬሽኖች የፊልም ያክል አስገራሚ ናቸው። የሀገራት መሪዎችና የሽብር ቡድን መሪዎች የዚህ ቡድን ቀዳሚ ኢላማ ናቸው። ኢላማ ውስጥ የሚገቡት ደግሞ አሜሪካን ተቃርነው ከቆሙበት ዕለት አንስቶ ነው። አበቃን። መልካም ጊዜን ተመኘን።